ግብጾች የኢትዮጵያን አንገት ቆርጠው በቀጣይ ዘመን ኢትዮጵያ እንዲህ አንገት የለሽ ሆና አንገቷን አቀርቅራ እንድትኖር ለማድረግ በመርዝ የተለወሰ ማር ሊባል የሚችል አይነት ሴራን እየጎነጎኑ ሳይሆን አይቀርም። ወደብ የሚያገኙበትን እድልና አመቻችና ከዛ በታላቁ የኢትዮጵያ ህዳሴ ግድብና በአባይ ወንዝ ላይ ግን አስገዳጅ ስምምነት እንዲፈርሙ እናስገድዳቸው የሚል ሐሳብን እያቀነቀኑ የሚገኙ አንዳንዶችም አሉ። ዛሬ ግን እላለሁ እኔ አባይ ሌላ ነው፣ ቀይ ባህር ሌላ ነው። ኢትዮጵያ በአባይ ውሃ ላይ በተናጠል አባይን ብቻ በተመለከተ በሉዓላዊነት መብቷንና ተጠቃሚነቷን እንዳረጋገጠችው ሁሉ በቀይ ባህር ላይም ያላትን መብትና ተጠቃሚነት ለማረጋገጥ የግድ ከሌሎች ሀገራት ጋር ለመስራት አትገደድም። ብንሰራ ሸጋ ነው፣ ብንሰራ መልካም ነው። ነገር ግን ከነሱ ጋር መስራታችን ሉዓላዊነታችንንና የቀጣዩ ዘመን ሀብታችንን አሳልፎ እስከ መሸጥ ድረስ የማያደርሰን ኩሩ ኢትዮጵያውያን። ስለዚህ በታላቁ የኢትዮጵያ ህዳሴ ግድብ ሆነ በአባይ ወንዛችን ላይ አይደለም ለድርድር ልንቀመጥ ይቀርና ድርድር መቀመጣችን ችግር የለውም። አይደለም ለድርድር ልንቀመጥና ነገር ግን በአባይ ወንዝ ላይ መብታችንን እንዳስከበረን ሁሉ በቀይ ባህር ላይም እንዲሁ መብትና ተጠቃሚነታችንን እናስከብራለን። ዛሬ አንድ ነገር ነግራችኋለሁ። ኢትዮጵያ ከወንዙ ጀምሮ እስከ ባህሩ ድረስ from the river to the sea መብቷ የሚከበርበት ጊዜ ላይ የመጣች ነው። መቼ ይሄ ሊሆን ይችላል አላቅም። ነገር ግን በእርግጠኝነት የምናገረው በአጭር ጊዜ ውስጥም ሆነ በረዥም ጊዜ ውስጥ ኢትዮጵያ ከወንዙ እስከ ባህሩ from the river to the sea መብትና ተጠቃሚነቷን እያስከበረች የምትቀጥልበት ጊዜ ላይ ደርሳለች። ሰላም ጤና ይስጥልን ክብራትና ክብራን የገበያ ፖድካስት ቤተሰቦች፣ ነጻነት ላቀው ነኝ። በትላንትናው ዕለት እንደ መውጫ አንድ ጥያቄ ጠይቄያችሁ ነበር። ዛሬ በዛው ጉዳይ ላይ የተወሰኑ ሐሳቦችን አከል አድርጌ ሐሳቦቹን በስፋት ልናወራባቸው በስቱዲዮ ተገኝቻለሁ። አብራችሁ እንድትሆኑ በአክብሮት ጋብዛለሁ። ለገበያ ፖድካስት አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት ጠይቃለሁ። ወደ ርዕሰ ጉዳያችን እንሻገር። መልካም ቆይታ ይሆንላችሁ። ዛሬ የምንነጋገርበት ጉዳይ እንግዲህ ትላንትና እንደ መግቢያ አንድ ያነሳውላችሁ ጉዳይ ነበር አይደል? ነገ መለስበታለሁ ብዬ ምንድነው አሁን ኢትዮጵያ ከአሜሪካ ጋር ያከናወነች ያለውን አጋርነትና ጥምረት በደንብ ደግፋለሁ። ኢትዮጵያም ጭምር ደግሞ መስራት አለባት፣ አጋር መሆን አለባት። አብሮ መስራት የሚቻልባቸው መንገዶች ላይ መተባበር፣ እድሎችን ማመቻቸት ያስፈልጋል በሚለው ነገር እስማማል። የአሜሪካ የውጭ ጉዳይ ምክትል ዋና ጸሐፊ ክሪስቶፈር ላንዱና የአፍሪኮም ወታደራዊ አዛዡም ከጠቅላይ ሚኒስትር አብይ አህመድ ጋር ተገናኝተው በቀጠናዊ ጉዳዮች ላይ መነጋገራቸው፣ መመካከራቸው ተሰምቷል። which is በጣም አሪፍ። ሐሳቦችን ከመለወጥ ባለፈ ደግሞ ትላንት እያልኳችሁ ነበር ኢትዮጵያ ከአሜሪካ ጋር እንዴት ነው ልትሰራ የሚያስፈልግ ወይም መስራት የምትፈልገው በሚለው ላይ የራሷ የኢትዮጵያ ስትራቴጂም ይጠበቃል። አሁን በአሜሪካዎቹ በኩል ከላይ መጥቶ የሚጫን ሳይሆን ከታች ወደ ላይ ደግሞ ከኛ የሚቀርበው ሲሆን ይበልጥ የኢትዮጵያን ፍላጎት ለማስከበር ጥቅም ስለሚኖረው ትላንትና እንደ መውጫ ጥያቄ አቅርቤ የነበረው አሁን እና አሜሪካ ያው የታላቁ የኢትዮጵያ ህዳሴ ግድብን በተመለከተ ድጋሜ ወደ ድርድር ጠረጴዛ ውስጥ የመመለስ አዝማሚያ እያሳዩ ነው። በመርህ ደረጃ ወደ ድርድር የመመለሱ ጉዳይ ላይ ችግር የለብኝም። ነገር ግን ግብጾች ወደ ድርድር ሲመለሱ ምንን ለማሳካት ነው እና ከሰሞኑ ደግሞ አሜሪካዎች ከኢትዮጵያ ጋር እያሳዩ ያለው አጋርነት ምን ለማሳካት ነው የሚለውን ጥያቄ እንድንጠይቅ የሚያስገድድ ነው። እንደ አሜሪካ የመሰለ ሀገር ያው በዶናልድ ትራምፕ እየተመራ ምንም ጥቅም በሌለበት ምንም ፍላጎቱን ሊያስከብር በማይችልበት ሁኔታ ላይ እንዲህ መጥቶ በቃ ኢትዮጵያ ተመቸችን ወይም ኢትዮጵያ ጋር አብረን እንስራ ሊል አይችልም። ትላንት በጣም በስፋት እንዳየሁት የዚህ የሰላምና ጸጥታ፣ የሽብርተኝነትን የመዋጋት፣ የቀይ ባህር አሁናዊ የደህንነት ሁኔታ የመሳሰሉት ነጥቦች በእርግጥም አብሮ መስራት የሚቻልባቸው ነጥቦች እንደሆኑ አስባለሁኝ። ነገር ግን አሜሪካ ከኢትዮጵያ ምንድን ነው የምትፈልገው? ለምሳሌ በዚህ ቀጠና ላይ ከኢትዮጵያ ጋር አብሬ መስራት ፈልጋለሁ ስትል ቀድሜ በነገርኳችሁ ነጥቦች ላይ መስራቱ እንዳለ ሆኖ በአየር ኃይል ኢንዱስትሪዎች ላይ መስራቱ እንዳለ ሆኖ እነዛ ነገሮች ብቻ አሜሪካን ይመልሳሉ ወይም የአሜሪካን ጥያቄዎች ተደራሽ ያደርጋሉ ወይ? ምክንያቱም አሁን የዶናልድ ትራምፕ አስተዳደር በግብጽ ጋር ያለው አጋርነት አለ አይደል? ከዚህ ቀደም የ$10 ሚሊዮን የሙስና ቅሌትንም ጭምር አንስቶ
ከዛም ማናቃቸው በጀርባ የሚከናወኑ ባክዶር ቻናልስ በሚሏቸው ከዛ ባለፈ ደግሞ የግብፅና አሜሪካ አጋርነት አለ። በተለይ ከ1979 እንደ አውሮፓውያን አቆጣጠር ጀምሮ የመጣ አጋርነት 1979 እንደ አውሮፓውያን አቆጣጠር ማለት ግብጾች ከእስራኤል ጋር በጋራ ለመስራት ስምምነት ያከናወኑበት የካምፕ ዴቪድ ለእስራኤል ዕውቅና የሰጡበት አይነት ስምምነት ነው። ያንን የ1979ን ስምምነት ማድረጋቸው ግብጾች በዚህ ቀጠና ላይ ስትራቴጂካዊ እንዲሆኑ እድል ከፈጠረላቸው አጋጣሚዎች መካከል አንዱ ሆኗል። 1979 ኢራን ውስጥ አብዮት ሲፈነዳ ግብጽ ውስጥ ደግሞ ከእስራኤል ጋር አብሮ የሚሰራው ኃይል የመጣበት ማለት እና እነዚህን ጨምሮ በግብጽና በአሜሪካ መካከል በጣም ዋና ዋና ማለት ግብጽ በእርግጥም በአሜሪካ ላይ ጥገኛ እንደሆነች የሚያሳዩ ዋና ዋና ነጥቦች አሉ። አንደኛው ወታደራዊ እርዳታ ነው። የግብጽ ወታደራዊ አቅም የጀርባ አጥንት አሜሪካ ነች። ከ1979 የካምፕ ዴቪድ የሰላም ስምምነት በኋላ ግብጽ ከአሜሪካ ከፍተኛ ወታደራዊ እርዳታ የምታገኝ ሀገር ሆናለች። እንዲያውም የገንዘብ ድጋፉ እኮ አሜሪካ በየዓመቱ በአማካኝ አቨሬጅ 1.3 ቢሊዮን ወታደራዊ እርዳታ ለግብጽ ትሰጣለች። በዓለም ላይ ከእስራኤል ቀጥሎ ድጋፍ በማግኘት ግብጽን የሚደርስባት ሀገር የለም። ይሄ የገንዘብ ድጋፉ ነው። የጦር መሳሪያ ጥገኝነቱ ደግሞ የግብጽ አየር ኃይል ኤፍ-16 ተዋጊ ጀቶችን ጨምሮ ምድር ላይ እንግዲህ አብርሃም ታንክ የተባሉ የሚጠሩትን በአብዛኛው አሜሪካ ሰራሽ የሆኑ የጦር መሳሪያዎች ታጥቋል እና እነዚህ ጦር መሳሪያዎችን ለመጠገን መለዋወጫ ለማግኘት ኢቭን ታውቃላችሁ አይደል? እንዲያውም አንድ ጽሑፍ እያነበብኩ ነበረ። እነዚህን ኤፍ-16 ምናምን የመሳሰሉ አሜሪካ ሰራሽ የጦር ጀቶችን አሜሪካ ካለችበት ቦታ ሆና መቆጣጠር ትችላለችና ከአሜሪካ ፍላጎት ጋር የማይስማማ አይነት ወታደራዊ እንቅስቃሴ ውስጥ ልግባ ብትል እዛው ከአሜሪካ ከዋሽንግተን ዲሲ ውስጥ ቁጭ ብለው ካይሮ የሚገኘውን ኤፍ-16 ተዋጊ ጀት ሊያፈነዱት ይችላሉ። በሳተላይት ምናምን አይደለም፣ ከሩቅ መቆጣጠር በሚያስችል ቴክኖሎጂ አማካኝነት ነው የምላችሁ። ያው የጂፒኤስ ዳታዎች እንዳለ ሆነው ግን ይሄ ሚሳኤል በመተኮስ ምናምን በመሳሰሉ ሳይሆን ራሱን በራሱ እንዲያጠፋ ማድረግ ይቻላል። ኤፍ-16 እዛው ዋሽንግተን ዲሲ ላይ ቁጭ ብለው ማለት ነው። እና ግብጾች ያለ አሜሪካ ትእዛዝ ይባላል። ያለ አሜሪካ ትእዛዝ ጦርነት ውስጥ መግባት አይችሉም። ለምሳሌ ግብጽ የታላቁ የኢትዮጵያ ህዳሴ ግድብን እንዲናረጋለን ምናምን የሚል ነገሮችን ሰምተን እናውቃለን ከዚህ ቀደም በተለይ በመሐመድ ሙርሲ የስልጣን ዘመን ጊዜና አሜሪካ ካልፈቀደችላት በቀር አይደለም ኢትዮጵያ ላይ ቀርቶ ኢቭን ከጎረቤት ሀገራት ጋር እንኳን ወይም ቀለል ያለ ፍላጎቷን ለማስጠበቅ በሚል ወታደራዊ እንቅስቃሴ ማድረግ አትችልም። ማለት ግብጽ ሉዓላዊ ሀገር እንደሆነች ሶቨሪን ስቴት እንደሆነች ዘንግቼው አይደለም። ነገር ግን ያላት የጥገኝነት ደረጃ ከአሜሪካ ፍላጎት ውጪ ያፈነገጠ መሆን አትችልም ግብጽ። ሌላኛው ጥገኛ አድርጓት እሷንም በተወሰነ ከአሜሪካ ጋር የመጠቀም እንዲያደርጋት ካስቻሉ ምክንያቶች መካከል የእስራኤልና የፍልስጤም ጉዳይ ነው። ግብጽ በአካባቢው ላይ ያው የአደራዳሪነት ሚና አላት፣ የፖለቲካ ተሰሚነት አላት ተብሎ ስለሚታሰብ ስለዚህ ከአሜሪካ ጋር መስራቷ እጅግ በጣም አስፈላጊ ነው። የፖለቲካ ተሰሚነቷ አንዱ ከአሜሪካ ጋር ጥሩ ትሰራለች በሚለው ሐሳብ ስለሚነሳ ኢኮኖሚያዊ ድጋፍና የብድር ድጋፎችም እንዲሁ የግብጽ ኢኮኖሚ በከፍተኛ ዕዳና በውጭ ምንዛሬ እጥረት በሚናጥበት ወቅት የአሜሪካ ድምጽና ድጋፍ በጣም ወሳኝነት አለው። ዓለም አቀፍ የገንዘብ ተቋማት እንደ IMF፣ ወርልድ ባንክ ምናምን የመሳሰሉት ለግብጽ ብድር ለመስጠት ከአሜሪካ ቀጥተኛ ትእዛዝ ሲመጣላቸውና እነሱ ግምገማ አከናውነው ዓመታዊ ሪፖርት መነሻ አድርገው ድጋፍ ሲያደርጉ የተለያየ ነው እና ግብጽ በዚህ ደረጃም ሌላ ኢኮኖሚዋን ለምሳሌ ስንዴ ታበላለች አይደለ? ግብጽ የስንዴ ታስገባለች ከውጭ። በዓለማችን ቁጥር 1 የስንዴ ምርት አስገቢ ሀገር ነች እና ይህን የስንዴ ምርት አስገቢ ሀገር ከሆነች ግብጽ በምን ያክል ገንዘብ ነው ቢሊየንስ ዶላር ያስፈልገዋል እንደምታውቁት። ያንን ቢሊየንስ ዶላር ከየት ነው የምታመጣው ስትሉ ከIMF እና ከወርልድ ባንክ ጋር በሚኖር አጋርነትና ትብብር ውስጥ ነው። እርግጥ ነው አንዳንድ ጊዜ በተለይ ወታደራዊ ግዢዎችና እንቅስቃሴዎችን ስታከናውን አሜሪካ የሆነ ጎርበት ስትላት ወይም አልተመቸችኝም ብላ ስታስብ ካይሮ ፊቷን ወደ ቤጂንግና ወደ ሞስኮ የማዞር ልማድ አላት። ነገር ግን ይሄ ሌቨሬጅ ለማግኘት ወይም እኔም ያለኝ የሚል ነገር ለማሳየት የሆነ ገብታችኋል የምለው ነገር አለ አይደል? በድርድር ሂደት ላይ ጫና ለማሳደር የሚደረግ ጥረት ካልሆነ በቀር በተጨባጭ እንዲህ ያን ያክል ለውጥ የሚያመጣ ነገር አይደለም። እንግዲህ ግብጽ በዚህ ደረጃ በአሜሪካ ላይ ጥገኛ ነች ካል
የታላቁ የኢትዮጵያ ህዳሴ ግድብንም በተመለከተ አሁን ወደ ድርድር ጠረጴዛ ይመለስልኝ ይምጣልኝ ስትል አሜሪካን ይዛን የመጣችሁ ዶናልድ ትራምፕን ይዛን የመጣችሁ አንድ ልንክደው የማይገባል። ስለዚህ የዶናልድ ትራምፕ አስተዳደር ምንም እንኳን ከኢትዮጵያ ጋር በተለያዩ ዘርፎች በአየር ኃይል፣ በአየር ግንባታ ኢቭን ለኢትዮጵያ የቀይ ባህር ጥያቄ ምላሽ ሊሆን በሚችል መልኩ አብሮ መስራት የሚችልበት እድል ቢመጣ እንኳን ነገር ግን የአባይ ውሃ ግድብና የአባይ ውሃ ተጠቃሚነትን ነጥብ በተመለከተ ለግብጾች ታማኝ ሆኖ የሚቀጥል አይነት አስተዳደር ይህንን ልንሸወድ አይገባ። የፈለገ ቢሆን ነው የምላችሁ፣ የፈለገ ቢሆን እና አሜሪካ ትላንት ብያችኋለሁ፣ እሺ በዚህ በኩል ወደብ እንስጣችሁ፣ በሆነ አካባቢ ላይ ተደራሽ መሆን የምትችሉበትን መንገድ እናመቻች፣ እንፍቀድ። ሌትስ ሴይ ለሶማሊላንድ እንደዚህ ያደርጉና እንደዚህ ብለው ይሄ ዲፕሎማቲካል ሊመጣ የሚችል ጫናን አሳንሰው ወይም ደግሞ የራሳችን የሆነ በባለቤትነት የምንይዘው አሰብን ለምሳሌ ያው ኢንተርናሽናል እንደዚህ ስል አሁን በጦርነት ምናምን ኤርትራን ዲስሪስፔክት አድርጌ ወይም ንቄ ምናምን አይደለም። ላይክ መጀመሪያ ኤርትራም ስትፈጠር ያው እንዴት እንደተፈጠረች እናውቃለን። እያወራን ያለ ነው አሁን በሐሳብ ደረጃ ሐሳባዊ በሆነው ነገር ላይ ነው እና ለኢትዮጵያ በዚህ በአሰብ ወደብ በኩል ማግኘት የምትችልበትን መንገድ እናመቻች። ዜን በታላቁ የኢትዮጵያ ህዳሴ ግድብ ላይ በጥቅሉ በአባይ የውሃ ሀብት ላይ ግን ከግብጽ ጋር አስገዳጅ ስምምነት ተራረው የሚል ሐሳብን እንዳያመጡ ስጋት አለ። አሁን ይህን የምላችሁ ከምን አንጻር መሰላችሁ? ፓተርኑን ዝም ብላችሁ ትመለከቱት። አንደኛ በግብጽና በአሜሪካ መካከል ያለው አጋርነት አለ። ከዛ ደግሞ በኢትዮጵያና በአሜሪካ መካከል ያለው አጋርነት። አሁን ለዚህ ማሳያ የሚሆነው ምን መሰላችሁ? ግብጾች በተሻለ ሁኔታ ከአሜሪካ ጋር ጥሩ አጋርነት እንዳላቸው፣ ከኢትዮጵያ ይልቅ የተሻለ አጋርነት እንዳላቸው ማሳያ አንዱ ነገር ምን መሰላችሁ? ዳቮስ ላይ ተቀጣጥረው ዶናልድ ትራምፕና አብድልፈታህ አልሲሲ ሲነጋገሩ ዶናልድ ትራምፕ ወደ ኢትዮጵያ የላኩት የውጭ ጉዳይ ዋና ጸሐፊ ማርክ ሩቢዮን እንኳን አይደለም፣ የዋና ጸሐፊውን ምክትል ክርስቲያን ላንዱ ምናምን የሚባሉትን ሰው ነው የላኩት። እሳቸው ነው ከጠቅላይ ሚኒስትር አብይ አህመድ ጋር እና ሌቭሉን ከተመለከታችሁት ገብቷችኋል። ያው በአብይ አህመድና በዶናልድ ትራምፕ መካከል ቅርበት እንደሌለ እናውቃለን። ዶናልድ ትራምፕን በግልጽ ተናግረውታል። ያም ሆነ ግን መልእክተኛ ሲመጣ መልእክተኛ ሲላክ የሆነ ፕሮቶኮል አለ ብዬ አምናለሁ። ስለዚህ ፕሮቶኮሎቹ የሚናገሩት የሚያሳዩት መልእክት አለ። የሆነ ቅዠት ውስጥ የሚያስገባ አይነት ሁኔታ ሊኖር አይገባም። አሜሪካ ከኢትዮጵያ ጋር ልትሰራ ነው ወይም ከኢትዮጵያ ጋር መስራት ትፈልጋለች። ከአሜሪካ ጋር መስራት የምንችልባቸው በጣም ትላንት እንዳነሳዋችሁ በርካታ እድሎች አሉ። ግን እነዚህ እድሎች አሉ ማለት በቃ አሁን የግብጽ ሚና ልንተካ ነው ምናምን ማለት አይደለም። በዚህ ቀጠና ላይ ግብጽ ስቲል ለአሜሪካ በጣም ኢምፖርታንት ሲግኒፊካንት ነች እና የኢትዮጵያ አቋም ወይም የኢትዮጵያ መንግስት አሁን ብዙ ጥያቄዎች አሉት። ኢኮኖሚያዊ ጥያቄ አለበት፣ የባህር በር ጥያቄ አለበት፣ የሰላምና ጸጥታ ጥያቄ አለበት። እነዚህን ነገሮች ተደራሽ ማድረግ ይፈልጋል። እዚህ ፕሬሸር ውስጥ ያለ መንግስት ነው ማለት የትኛውም ሀገር መሪ ወይም የትኛውም ሀገር መንግስት አክቹሊ አልጋ ባልጋ ሊሆንለት አይችልም። አሁን አሜሪካ ሀገር ውስጥ እንኳን ከዶላር ዋጋ መቀነስ ጋር ተገናኝቶ በጣም ከፍተኛ ጫና አለ። ኖርማል ነው ያልኩኝ አይደለም። ደግሞ እንደዚህ ስል ችግሮች ኖርማል ናቸው ማለት አይደለም። በጣም ተደራሽ ማድረግ አለብን። በተለይ የሰላምና ጸጥታ ጉዳይ በቶሎ ተደራሽ መሆን አለበት። መንገዶች፣ መፍትሄዎች የግድ ያስፈልጋሉ። መንግስታችን ወደ ሰፊ መሆን አለበት የሚል አቋም አለኝ። የትጥቅ ትግል እንቅስቃሴዎች ምናምን እንደዚህ በሚስተዋሉበት ጊዜ አይኖ በተወሰነ መልኩ እንትኑ ይበዛል። ነገር ግን ደግሞ እንደ መንግስት ቅድሚያ የሚሰጣቸው ነገሮች ላይ ትኩረት አድርጎ ለመቀጠል ይሄ ውስጥ ያሉትን የቤት ስራዎችን በቶሎ ተደራሽ ማድረግ የግድ ያስፈልጋል። ሰላምና ጸጥታ በጣም ማተር ስለሚያደርግ እና በዚህ ላይ ኢኮኖሚያዊ ጥያቄ አለ፣ የማደግ ጥያቄ አለብን። ኢትዮጵያ አስባችሁታል፣ የመለወጥ ጥያቄ አለ። ኢኮኖሚ ሪፎርም አከናውነን እየተንገዳገድን ነው። የማደግ የመለወጥ ምልክቶች እያሳየን ቢሆንም ግን ስቲል መንገዳገዱ አለ ኢኮኖሚያዊ። ከዛ የባህር በር ጉዳይ፣ የታላቁ የኢትዮጵያ ህዳሴ ጉዳይ ደግሞ የሉዓላዊነት ጉዳዮች ናቸው ከዚህ ቀደም እንዳነሳው። ስለዚህ በግልጽ መረዳት እንደምትችሉት ጫና ውስጥ ያለ አስተዳደር ነው አሁን ኢትዮጵያ ውስጥ ያለ። እና ይህ አስተዳደር እነዚህን ጥያቄዎች ተደራሽ ለማድረግ ኦፖርቹኒቲዎች ሲመጡ የሚመጡት እድሎች በተመሳሳይ ሁኔታ ደግሞ አንዱን ሰጥተው ሌላኛውን የሚያሳጡ
ገብቷችኋል። ካለበት ጫና አንጻር ይህን ንስጥ ይህኛውን ተው የሚል አይነት አማራጭን ይዘው ቢመጡስ? እንደና አሜሪካ ለግብፅ ካላቸው ታማኝነት አንጻር ነሰሰርሊ የታላቁ የኢትዮጵያ ህዳሴ ግድብ ጉዳይን ስለ ወደብ ጉዳይ ስናነሳ እንደ መደራደሪያ አድርገው ቢያቀርቡስ? ትላንትና በዚህ ጉዳይ ላይ አስቡት ብያቸዋለሁኝ። ምን እንደምትሉ ብሰማ ደስ ይለኝ ነበረ። አሜን የላይቭ ሴሽን ሆኖ ምን እንደምታስቡ ብሰማ ደስ ይለኝ ነበረ። እኔ ግን ሉዓላዊ ሀገር ነች ከሚለው ሐሳብ ስንጀምር የኢትዮጵያ ሉዓላዊነትን በድንበር ላይ አስከብረናል አይደል? ከዛ ኢኮኖሚያዊ ሉዓላዊነትን ለማስከበር ነው አሁን እየታገለን የምንገኘው። የወደብ ጉዳይ የኢኮኖሚያዊ ሉዓላዊነትን ኢኮኖሚካል አውቶኖሚ የሚባለውን ነገር ለማሳካት በምናደርገው መነጽር ውስጥ የሚታይ ነው። የታላቁ የኢትዮጵያ ህዳሴ ግድብ ግን የማንነት ሲባል ደግሞ እንዳጠቃላይ የአባይ ውሃ የማንነት የትላንትና የዛሬና የነገ ማንነታችን ነው። ሁለተኛ ነገር ደግሞ የነገ ሲባል ስልጣኔ ይውጣ ከተባለ በዓለም ላይ ግሬት የሚባሉ ስልጣኔዎች ከዚህ ቀደም ነግሬያቸዋለሁኝ። በተወሰነ መልኩ ስልጣኔዎች እንዴት ይነሳሉ እንዴት ይወድቃሉ በሚለው ላይ ዋይ ሲቪላይዜሽን ፌልስ በሚለው ላይ ከዛ ግን እንዴት ስልጣኔዎች ይነሳሉ ሲባል ያው ማይተካ ሚና ነው ያላቸው። ለምሳሌ የፍራጥስና ጤግሮስ ወንዝ ሜሶፖታሚያ እየተባለ በዚህ ኢራቅ ኢራን ምናምን ያሉ አካባቢዎች ላይ ያሉ ስልጣኔዎችን ያነጹ ወንዞች ናቸው የኢፍራጥስና ጤግሮስ ወንዞች። ከዛ ህንድ ውስጥም ደግሞ አለ ምን ወንዝ ነበረ? ህንድ ውስጥም እንዲሁ በተመሳሳይ የህንድ ስልጣኔ ቀደምት የህንድ ስልጣኔን ያነጸ ኢንደስ መሰለኝ አይደለ የሚባል ወንዝ አለ። እንዲያውም ያ ወንዝ መድረቁ ነው አንደኛ የህንዶች ስልጣኔ በዓለም ላይ እንዲጠፋ ምክንያት የሆነው ተብሎ ይቆጠራል። ልክ እንደዛ ሁሉ አባይ በሚባለው ወንዛችን ላይ ስልጣኔዎች ታንጸዋል። የእነ አክሱማይት ስልጣኔ፣ የግብጾቹ የፈርዖኖቹ ስልጣኔ፣ ሱዳን ውስጥ የነበረው የኑቢያ ስልጣኔ እነዚህ ሁሉ ከወንዝ ጋር የተገናኙ ስልጣኔዎች ናቸው። በጣም ነው የሚገርመው። ባይዘዌ ወንዞች ለምንድን ነው እንደዚህ ስልጣኔ ምንጭ ሆኑ ስትሉ በተለይ ቀደም ባሉት ጊዜያት ሴሪያል ሲቪላይዜሽን በሚባለው ጊዜ ወንዞች ካሉ ምርታማነት አለ፣ እርሻ አለ፣ መስኖ ይከናወናል፣ በጣም ምርት አለ፣ ይመረታል። የሚመረተው ምርት ደግሞ የኃይል ምንጭ ይሆናል። መሸጥ መለወጥ ስለሚቻል ሀብት ማካበት ይቻላል በዛ በሚመረተው የእርሻ ምርት ላይ እና እንዲህ ያለ በቃ ስልጣኔ ጋር የተገናኘ ነው። የወንዝ ጉዳይ ከስልጣኔዎች ጋር የተገናኘ ነው እና በዚህ ቀጠና ላይ በአሁኑ ወቅት ማለት ነው ከእንትና ወንዝ ከአባይ ወንዝ ላይ እየተጠቀመች ያለች ብቸኛ ሀገር ባይዘው ግብጽ ነች። እና ይህንን ስታትስ ኮ አስጠብቃ መቀጠል ነው የምትፈልገው ግብጽ ለዘላለም ይህንን ነባራዊ ሁኔታ አስጠብቃ ነው መቀጠል የምትፈልገው። የላይኛው አባይ ተፋሰስ ሀገራት የሚባሉት በተለይ ኢትዮጵያ 86% ለአባይ ለናይል ወንዝ አስተዋጽኦ የምታበረክተው ኢትዮጵያ ምንም አይነት ተጠቃሚ የላትም እስከ መቼ ድረስ? ታላቅ የኢትዮጵያ ህዳሴ ግድብ እስኪገነባና እስኪጠናቀቅ ድረስ። አሁን የታላቅ የኢትዮጵያ ህዳሴ ግድብ ተጠናቆ ኤሌክትሪክ ኃይል የማምረቱ ጉዳይ ሲመጣ ምንድነው የሚፈልጉት ግብጾች? ኤሌክትሪክ ኃይል ብቻ እንዲያመርት፣ መስኖ፣ እርሻ የመሳሰሉት ነገሮች እንዳይከናወኑ። ለምን? መስኖ፣ እርሻ ምናምን ከተከናወነ በዚህ አካባቢ ላይ የውሃ መጠኑ ሊቀንስብኝ ይችላል የሚል ስጋትና ፍርሃት አላቸው። ስለዚህ ከኢትዮጵያ ጋር አስገዳጅ የሆነ ስምምነት እንፈርም፣ የውሃው መጠኑ እንደማይቀንስ የሚያረጋግጥ፣ በሌላ ቋንቋ በቀጣዩ ዘመን በቀጣይ ትውልድ የመስኖ ስራ በአባይ ውሃ ላይ አታከናውኑም፣ የእርሻ ስራ በአባይ ውሃ ላይ አታከናውኑም። አባይ ብቻ አይደለም እኮ ደግሞ ከዛ ወደ ምን ሄዳል መሰላችሁ? የአባይ ገባሪ ወንዞች ተብለው ለምሳሌ አባይ ጎጃም ይነሳል አይደለ? ግሽ አባይ የተባለ የሚጠራው አካባቢ ላይ ይሄ እነ ጄምስ ብሩስ ለምሳሌ ሄደው የአባይን መነሻ እናጥና ብለው ሲሄዱ የአባይ መነሻ ብለው የደረሱበት ስፍራ ነው አይደለ? ከዛ መነሻው ከዛ ይሆንና ገባር የሚባሉ ወንዞች ደግሞ አሉ ወደዚህ ወደ አባይ ወንዝ እየገቡ። ከዛ ኢቭን ናይል ኮ ሲባል ከአባይ በተጨማሪ ከተከዜ የሚነሳው አለ፣ በታች በኩል ካሉ የላይኛው ተፋሰስ ሀገራት የሚነሳው አለ እና የአባይ ወንዝ ሆኖ ሲቀጥል በየአካባቢው ላይ ሰው በሞተር ፓምፕ እየሳበ ሊጠቀም ይችላል። ወደፊት አናቅም። እኔ እንዲያውም አንድ እንደው ቢሳካልኝ ብዬ ማስበው አለ በዚህ ውሃ የሚስቡ ፓምፖችን
በቃ ለገበሬው ማዳረስ ለምሳሌ ከዛ ከየወንዙ እየጠለፈ ከዛው ከያለበት እየጠለፈ ወንዙን እንዲጠቀም እንዲያለማ ማድረግ ከዛ እርሻውን እያለማ ቢኮዝ አሁን እኛ 80% ምናምን የሚሆነው ማህበረሰባችን በእርሻ ውስጥ ያለማ 85% እርሻ ላይ የተንጠለጠለ ማህበረሰብ ነው ያለው። እርሻ ላይ የተንጠለጠለ ማህበረሰብን ወደ ኢንዱስትሪያላይዜሽን ማስገባት መለወጥ የሚቻለው ወንዞችን በአግባቡ ከመጠቀም ነው የሚጀምረው። ግብርናን በአግባቡ ከመጠቀም ነው የሚጀምረው። እና አሁን ግብጾች ግን በዚህ አይነት ነባራዊ ሁኔታ እንድንቀጥል ለሚፈልጉት በቃ ለዛ ነው ዶናልድ ትራምፕን ይዘው መጥተው አስገዳጅ የሆነ ስምምነት ስለመፈረም እያነሱ ያሉ። አሁን እነ ዶናልድ ትራምፕ በተወሰነ የኢትዮጵያን ጥያቄ እንቀበላለን፣ የኢትዮጵያን ነገር አንደርስታንድ እናደርጋለን፣ የኢትዮጵያን ሐሳቦች ተገቢነት ያላቸው ናቸው እያሉ ነው። ኢቭን እነ እስራኤል ለምሳሌ ትላንት እንዳልኳቸው የኢትዮጵያ የባህር በር ጥያቄ ጉዳይ ተገቢነት ያለው ጉዳይ ነው፣ ኢትዮጵያ ማለት እስራኤል የምትደግፈው ነው አለች። which is great። ትላንትም ነግሬያቸዋለሁ። በጣም አፕሪሼት የሚደረግ ዜና። ነገር ግን ነው የምላችሁ ይሄንን አሁን በታላቁ የኢትዮጵያ ህዳሴ ግድብ ላይ ያለ የድርድር ሂደት እየተጠበቀ እንደሆነ አንዘንጋ በቃ። ስለዚህ በታላቁ የኢትዮጵያ ህዳሴ ግድብ በአጠቃላይ በኢትዮጵያ የውሃ ሀብት ጉዳይ ላይ ስምምነት ስለማድረግ እያሰቡ ያሉት አካላት እንደ መደራደሪያ አድርገው ቢያቀርቡስ የሚል ስጋትን ነው ትላንት ሼር ያደረኳችሁ። ኢትዮጵያኖች የአባይ ውሃን የቀጣይ ትውልዳችን እንዳይጠቀመው አድርገን የምናልፍ ሰዎች አይደለን። ወደብም ይገባናል፣ አዎ ይገባናል፣ አዎ እናገኛለን፣ አዎ እንደርስበታለን። አዘሴም ታይም ደግሞ ያን ስናከናውን እንደ አባይ ወንዝ የመሰሉ ጥቅሞቻችንን የስልጣኔ ምንጭ ናቸው ወንዞች፣ የለውጥ ምንጭ ናቸው። ኢንዱስትሪያላይዝድ የሆነ ኢኮኖሚ ውስጥ እስከምንገባ ድረስ በተለይ ወይም ወደዛ ደረጃ ላይ እንግባ ብለን ካሰብን መቀየር ያለብን ገበሬው ማህበረሰባችን አይደለ? በእርሻ ስራ የሚተዳደረውን እንዴት ነው የምንቀይርለት ካልን የምንቀይርለት በእርሻና በመስኖ ልማት። ያን ማሳካት የሚቻለው በወንዝ ነው። በቃ ነገሩን ቀለል አድርገን። ስለዚህ በቀጣይ ግን አሁን ግብጾች የሚፈልጉት ወንዞቻችንን እንዳንጠቀም ስለሆነ የቀጣይ ዘመን እድገታችንን ወደፊቷን ኢትዮጵያ ጭምር ነው አሁን አንገቷን ሊቆርጡ እየታገሉ የሚገኙት። የወደፊቷን ኢትዮጵያ አንገቷን ሊቆርጡ እየታገሉ ነው ግብጽ። ስለዚህ እነ ዶናልድ ትራምፕ ይዘው የሚመጡት ሐሳብ በማር የተለወሰ መርዝ እንዳይሆን እጅግ በጣም ስትራቴጂካዊ በሆነ መንገድ ቀይ መስመርን ባሰመረ በሚያሳይ መንገድ የነሱ ጉዳይ መታየት አለበት። አለበለዛ እኔ አሁን ስለ ግድቡ አይደለም እያወራኋቸው ያሉት፣ እነሱም እያወሩ ያሉት ስለ ግድቡ አይደለም፣ ስለ ቀጣይቱ ኢትዮጵያ ነው። ስለ ቀጣይዋ ኢትዮጵያ ወይም የቀጣዩ ትውልድ ሊፈጥራት ስለሚችለው ኢትዮጵያ ነው እየተነጋገርን የምንገኘው። እና በዚህ ረገድ የአሜሪካና የግብጾችን ጥምረት በእንትን ውስጥ ማየት ይፈልጋል እላችሁ ነው የምፈልገው ዛሬ በጥንቃቄ የነሱን ሴራ። ምክንያቱም በታሪክ መለስ ብለን ስንመለከት አሜሪካ በብዛት ለግብጾች የተመቹ ፍላጎቶችን ስታስፈጽም የኖረች ሀገር። ዶናልድ ትራምፕ ታላቁ የኢትዮጵያ ህዳሴ ግድብን በቦምብ ሊመቱት ይችላሉ እስከ ማለት ደርሷል። ቅድም ነግሬያቸዋለሁ። F-16 ወይም አሜሪካ ሰራሽ ቦምቦችን ተጠቅማ ግብጽ የኢትዮጵያን ግድብ እመታለሁ ብትል የአሜሪካ ፈቃድ ያስፈልጋል። አሜሪካ ከፈቀደች ብቻ ነው ያ ነገር የሚከናወነው። ስለዚህ ዶናልድ ትራምፕ በቦምብም ሊመቱት ይችላሉ ብለው ሲናገሩ በባለፈው ቆይታቸው ግድቡን ፈቃዱን እንደሰጡ ወይም ፈቃድ ለመስጠት እንደሚገደዱ ጭምር እየገለጹ ነው። እና ከአሜሪካ ጋር ከሰሞኑ ያለው ምንድነው ጫጉላ እንበለው ያዝልቅልን፣ ይቀጥልልን፣ አብረን እንስራ ከአሜሪካ ጋር። ነገር ግን የታላቁ የኢትዮጵያ ህዳሴ ግድብ ላይ ዞሮ ነገሩ መምጣቱ ስለማይቀር እኔ ደግሞ እያልኳችሁ የምገኘው ወደብ ማግኘት የምትችሉበትን መንገድ እናመቻች፣ ዜን በታላቁ የኢትዮጵያ ህዳሴ ግድብና በአባይ ውሃ ጉዳይ ላይ እንፈራረም አስገዳጅ ስምምነት። ይሄ በፍጹም ተቀባይነት የሌለው አይደለም። እንደ ኢትዮጵያዊ ቀርቶ አስባችሁት እንደው ምን ብዬ ልግለጽላችሁ? በቃ የኢትዮጵያን መጻኢ ጊዜያት፣ የኢትዮጵያን መጪ ዘመን፣ ኢትዮጵያ ልታድግ ልትለወጥ የምትችልበትን ዘመን እንዳይሆን አድርጎ በ12 ቁጥር ሚስማር እንደ መምታት ነው የሚቆጠር። ወደብ ሲባል አይነው ወደብ በጣም እንፈልጋለን ኢትዮጵያኖች። ይህንን ፍላጎታችንን ዲፕሎማሲ መቼስ ያው ሴራ አይደለ? አብዛኛውን ጊዜ እንዲህ ባረግ እንዲህ ያረጋለው እንዲህ ቢሆን እንዲህ ይሆናል እንዲህ ያሉ አይደለም የሚሰሩት። ኢትዮጵያኖች አሁን ከመቼውም ጊዜ የበለጠ ስለ ወደብ እያወራን፣ ስለ ወደብ እያሰብን፣ ወደብን እየጠየቅን ስለሆነ እንደዛ አይነት አማራጭን ሊያቀርቡ ይችላል።
ስለዚህ ለዚህ ጉዳይ በጣም በአንድ አቋምና በአንድ ወኔ በግድባችን ጉዳይ የማንደራደር ሰዎች እንደሆነን እንደዛም አይነት አማራጭና ጥቁምታ ከመጣም በየትኛውም መንገድ ድምጻችንን ለማሰማት ዝግጁ መሆን አለብን። እንግዲህ በዓለም ላይ እንዳልኳችሁ ስልጣኔዎች የታነጹት ከወንዞች ጋር ነው ማለት አሁን ላይ በቃ ወንዝን መነሻ ያደረገ ስልጣኔ ስለማነጽ ነው ወይ የምታወራው እንዳትሉ አደራለሁ። የውሃ ሀብት ጥቅም ጉዳይ ግን በቃ መለስ ብሎ በታሪክ ውስጥ የሚገለጹ የሚጠቀሱ ቀደምት የሚባሉ ስልጣኔዎችን ሁሉ ስልጣኔ ያደረጓቸው ቁልፍ ከሚባሉ ነገሮች መካከል ወንዞች የማይተካ ሚና አላቸው እና የአባይ ውሃ ጉዳይን እንቆጣጠር፣ የአባይ ውሃ ምንጭን እንያዝ እያሉ በቀደመው ጊዜ በጦርነት ሞክረውት ነበር። እንደምታውቁት ግብጾች ቀጥተኛ ባልሆነ መንገድም ደግሞ ሞክረውት ነበር። ብዙ ጥረት አድርገው ነበር። በኤንድ ኦፍ ዘ ዴይ ግን ኢትዮጵያ በዘመናት ውስጥ አባይን አስጠብቃ ቀጥላለች። የአባይ ወንዝን ለትውልድ ትውልድ ክብሩ እንደጠበቀ አስተላልፋለች። የኛው ትውልድ ደግሞ በዚህ ወንዝ ላይ አንድ ታሪካዊ ማህተም አስቀምጦ ህዳሴ እኮ ነው የተባለው ስያሜው ራሱ። ህዳሴ ማለት ኤሌክትሪክ ኃይል ማመንጨቱ ብቻ ይመስላችኋል? ህዳሴ ኤሌክትሪክ ኃይል በማመንጨት ብቻ ህዳሴ ልናመጣ ምን ይመስላችኋል? it's beyond that። ከዛም ያለፉ ከወንዙ ጋር ተያይዞ የሚሰሩ ብዙ ነገሮች አሉ እና በአባይ ወንዝ ላይ የማንደራደር በአባይ ወንዝ ላይ ለድርድር የማናቀርበው ጉዳይ እንደሆነ በጣም አጽንኦት መስጠት ፈልጋለሁ። እንደዚህ ከተባለ የወደቡ ጉዳይ በዛው ሊቀር ነው ወይ? ማለት አሁን በግድቡ ጉዳይ ላይ ወይም በአባይ ውሃ ጉዳይ ላይ አስገዳጅ የሆነ ስምምነት እንፈርም ከዛ ወደብ ማግኘት የምትችሉበትን መንገድ እናመቻች ብለው አይነት ሐሳብ ቢያቀርቡ የለም በህዳሴ ግድብ ዙሪያ ወይም በአባይ ወንዝ ዙሪያ አንነጋገርም አንደራደርም ስንል የወደቡ ጉዳይ ልትሉ ትችላላችሁ ወይም ሊባል ይችላል። የወደቡ ጉዳይ ኢትዮጵያ ወደብ ለማግኘት እንደ አንድ ሉዓላዊ ሀገር ጥያቄ ብታቀርብና ብትገፋ በህግም በጂኦግራፊም በታሪክም ተገቢነት ያለው ጥያቄ እንደሆነ ለማረጋገጥ የአሜሪካ ድጋፍ ቢኖር ጥሩ ነው። የነ እስራኤል ድጋፍ ቢኖር ጥሩ ነው። እነ ግብጽ ቢስማሙ ጥሩ ነው። እነሱ ባይስማሙም ድጋፋቸው ባይኖርም ከጎናችን ባይቆሙም ግን ኢትዮጵያ እንደ አንድ ሉዓላዊ ሀገር በቀይ ባህር ቀጠና ላይ መብቷን ታስከብራለች። ከዚህ ቀደም ነግሬያችኋለሁ። የኢትዮጵያ ይሄ ጥቅም ካልተከበረ ደግሞ መላው ይህ ቀጠና የጦርነት ቀጠና እንደሚሆን ያውቁታል። አሜሪካዎቹ መጥተው ሰላምና ጸጥታ እያሉ ከኛ ጋር ደፋ ቀና እያሉ የሚገኙት አንዱ ለዛ ነው። ያውቁታል። ኢትዮጵያ ስትራቴጂካሊ ታስፈልጋቸዋለች። ስለዚህ የኢትዮጵያን የባህር በር ጥያቄና ፍላጎት ጉዳይ ሌላ ርዕሰ ጉዳይ ነው። የታላቁ የኢትዮጵያ ህዳሴ ግድብና የአባይ ውሃ ጉዳይ ሌላ ጉዳይ ነው። ሁለቱም መብቶቻችንን በራሳችን መንገድ ታላቁ የኢትዮጵያ ህዳሴ ግድብን ገንብተን አሁን እዚህ ያለበት ደረጃ ላይ ስናደርስ ማን ነበር ከጎናችን? ማን ነበር? በጣም ባይዘዌ አንዳንዴ ለራሳችን የምንሰጠው ቦታ በጣም አንዳንዴ ያንሳል። እስኪ አንድ አፍሪካ ሀገር ጥሩልኝ በራሱ መንገድ እንደዚህ አይነት ግዙፍ ፕሮጀክት ከአፍሪካ ቁጥር 1 በዓለማችን ከሚገኙ ግዙፍ ፕሮጀክቶች መካከል ተጠቃሽ የሆነ እኮ ነው የታላቁ የኢትዮጵያ ህዳሴ ግድብ። እስኪ አንድ ሀገር በአፍሪካ ውስጥ መሰል አይነት ፕሮጀክት በግሉ ያሳካ፣ በራሱ አቅም በራሱ ፋይናንስ ያሳካ? የለም፣ አንድም ሀገር የለም። ግብጽ አስዋንን እንዴት እንደገነባችሁ መለስ ብላችሁ ተመልከቱ። ከሩሲያ ጋር በመተባበር እንዴት እንደጀመሩ አሜሪካዎቹ እንዴት እንደገቡበት ምናምን በጣም በቃ ሎንግ ስቶሪ። ሲጀምር ቅድም እንዳልኳችሁ ግብጽ የምትሏት ሀገር በሌላ ቋንቋ አሁን የአሜሪካ ቅኝ ግዛት ነች፣ ምንም ጥያቄ የለም። እና ኢትዮጵያ ግን ሉዓላዊነቷን እንዳስጠበቀች አሁንም ቀጥላለች አይደለም። እንዳልኳችሁ ግብጽ ራይት ነው በሆነ ጎረቤት ሀገር ላይ ወታደራዊ ዘመቻ ልጀምር ብትል እንኳን የግድ የአሜሪካን ፈቃድ፣ ይሄ በመርህ ደረጃ ያለውን ሐሳብ ነው እንጂ የምነግራችሁ በወረቀት ላይ የተጻፈ ህግ አይደለም። የግድ የአሜሪካ ፈቃድ ትፈልጋለች የሆነ ነገር ለማድረግ ግብጽ እና የለም። ስለዚህ ይሄ የመቻል የማሳያ ምልክታችን ታላቁ የኢትዮጵያ ህዳሴ ግድብ እንደሆነ ሁሉ በጎን ደግሞ ሌላ የመቻልና የማሳያ ምልክት የሆኑ ስራዎችን እንደሚያከናውን ትውልድ የአባይን ውሃ ጥቅም እንዳስከበርን የቀይ ባህር ተጠቃሚነታችንንም እናረጋግጣል። from the river to the sea ማለት ነው። from the river to the sea ከወንዙ እስከ ባህሩ ድረስ የኢትዮጵያ ጥቅም ይከበራል። አባይ ሌላ ታሪክ ነው፣ ሌላ ርዕሰ ጉዳይ ነው። አሁን የአሜሪካዎቹ ስትራቴጂ ወደዛ የቀረበ ነው የሚመስለው። አባይንና ቀይ ባህርን እንትን አድርገው
እንደ በእነዚህ ጉዳዮች ላይ ሊሸቀጡ የሆነ የኢትዮጵያን ጥቅም ባንዱ አስከብረው ባንዱ ሊያጎድሉ ተዘጋጅተው የመጡ ይመስላል። ከወንዙ እስከ ባህሩ ድረስ ግን ኢትዮጵያ ምንም ሳይጎልባት ጥቅሟን ተጠቃሚነቷን ታረጋግጣለች። እደግመዋለሁኝ፣ ከወንዙ እስከ ባህሩ ድረስ from the river to the sea። ገበያ ፖድካስት ላይ ነው የሰማችሁ። from the river to the sea፣ ከወንዙ እስከ ባህሩ ድረስ ኢትዮጵያ ጥቅሟን በልጆቿ ታስከብራለች። አንዳችም ጥቅም ሳይሸራረፍባት፣ አንዳችም ፍላጎቷ ሳይቀነስ ከባህሩ እስከ ወንዙ ድረስ ወይም ከወንዙ እስከ ባህሩ ድረስ ጥቅሟን ታስከብራለች። ይህን ወዳጅም ጠላት የሚያውቀው የወንዙ ላይ ያለው ጥቅም ተከብሯል። ወንዙ ላይ ያለው ባለቤትነት ተረጋግጧል። ማንም ኃይል ነው የምላችሁ። ኢቭን አሜሪካ ታላቁ የኢትዮጵያ ህዳሴ ግድብን ዝንቡን እሺ ማድረግ አይችሉም። ምንም አቅም የላቸውም አይደለም። በቃ ራሱ ግድቡ ራይት ነው ያለበት ነባራዊ ሁኔታ መብቱን በራሱ የሚያስከብር አይነት ደረጃ ላይ ነው ያለው። በወንዙ ጉዳይ ላይ መብታችን በዚህ መልኩ ከተረጋገጠ፣ በባህሩ ላይ ደግሞ ራሱን በቻለ መንገድ ተነጥሎ ተጠቃሚነቱ ይረጋገጣል። ያ የዚህ ትውልድ ኃላፊነት ነው ብዬ አስባለሁ። መቼ በቀይ ባህር ላይ ያለን ተጠቃሚነት ይረጋገጣል፣ መልስ ያገኛል የሚለውን ጥያቄ ስጠይቅ አንዳንዴ ሊቆይ ይችላል፣ ወይ ደግሞ በቅርብ ዓመታት ውስጥ ሊሆን ይችላል፣ አላቅም። ነገር ግን አትሊስት በኢትዮጵያ የባህር በር ይገባታል ብሎ የሚሞግት የሚጠይቅ ሐሳብ የሚሰጥ ትውልድ መካከል ውስጥ በመሆኔ በጣም ደስተኛ ነኝ። በጣም ኩራት ይሰማኛል። ዛሬ ይህንን ግንዛቤ እንፈጥራለን። እኛ ለልጆቻችን ይህን እናስተምራለን። ይህን ሐሳብ እያጋራ እናሳድጋለን። ኢትዮጵያና ቀይ ባህር፣ ኢትዮጵያና አባይ እያልን ከወንዙ እስከ ባህሩ ድረስ እያልን ከዛስ ያ ቀጣዩ ትውልድ ደግሞ በቁጭት ከኛ በበለጠ ቁጭት ተነስቶ ሊያሳካው የሚችል ነገር ይሆናል። ቀይ ባህር ሆኖስ ግን አትሊስት እንዴት እንደተወሰደብን፣ አግባብ ባልሆነ መልኩ እንደተወሰደብን፣ ፍትሃዊነት የሚጎለው ውሳኔ እንደተወሰነ፣ ችግሮች እንዳሉ፣ የተጣሱ ስምምነቶች፣ ውድቅ የተደረጉ ስምምነቶች እንደመነሻ ተደርገው እንደተቆጠሩ፣ እነዚህን ሁሉ እያወራን እንዴት ተጠቃሚነታችንን ማረጋገጥ እንደምንችል ጭምር ሐሳቦችን እየሰነዘርን እየቀጠልን ያለ ነው እንደምታውቁትና የዚህ አይነት ትውልድ አካል መሆኔ እናንተም እየሰማችሁ ነው አይደል? አሁን እንደዚህ አይነት ጉዳዮችን እየሰማችሁ ነው። ገበያ ፖድካስት ላይ በተከታታይ የምናቀርባቸውን ስራዎች ትመለከታላችሁ። ሌላም ቦታ ላይ ስለ ወደብ ጉዳይ እንዴት በብሔራዊ ጥቅም ስሜት ብዙዎች ሐሳብ እንደሚያቀርቡ እንደሚሞግቱ ትመለከታላችሁ። ዛት ሚንስ ይሄ መግባባቱ እየተፈጠረ ነው። አሁን ገብቷችኋል? መግባባቱ እየተፈጠረ ነው። መጀመሪያም ኢማጂኔሽኑ ነበረ፣ በአእምሮአችን ውስጥ ነበረ። ገብቷችኋል? በአእምሮአችን ውስጥ ኢትዮጵያ እኮ በቀይ ባህር የምንለው ነበር አይደለ? አሁን ከዛ ነገር አለፈና ትርክቱ እየተፈጠረ ነው። ትርክት ሲባል ደግሞ ቤዝድ ኦን ፋክት፣ እውነት ላይ መነሻ ያደረገ ትርክት እየፈጠረ ነው። ትርክቱን ከፈጠርነው በኋላ የሚቀጥለው ነገር ምንድነው? ትርክት ማለት የደረስንበት ኮንሰንሰስ መላው ኢትዮጵያውያን አዎ ኢትዮጵያ የባህር በር ያለ አግባብ ፍትሃዊ ባልሆነ መንገድ ተወስዶባታል፣ ስለዚህ የባህር በር ማግኘት አለባት የሚለውን ሐሳብ ተግባብተንበታል፣ ኮንሰንሰስ ይፈጥረንበታል። ይህን ነው የምላችሁ። በቃ ኢትዮጵያውያን ሁሉ በተመሳሳይ እሳቤ ውስጥ እውነታን ቤዝድ ያደረገ ትርክት ማለት። ከዛ ሶስተኛው ዋናው ጉዳይ ደግሞ ፖለቲካል አክሽኑ ይቀራል። የፖለቲካዊ ውሳኔው ይቀራል። እንዴት አድርገን የቀይ ባህር ላይ ተጠቃሚነታችንን እናረጋግጣለን? ልክ 2003 ላይ በጊዜው ጠቅላይ ሚኒስትር የነበሩት መለስ ዜናዊ ታላቅ የኢትዮጵያ ህዳሴ ግድብን መሰረት የጣሉበት ጊዜ አለ አይደለ? ታይሚንግ ያ ጊዜ። ትላንትና ስለ ጊዜ አስፈላጊነት ስነግራችሁ ነበር። እንዲያውም ይሄ ምሳሌ ትዝ ቢለኝ ጥሩ ነበረ። የጊዜ አስፈላጊነት በጣም ቁልፍ የሚያደርገው ለዚህ ነው። ኢትዮጵያ 2003 ላይ ታላቅ የኢትዮጵያ ህዳሴ ግድብን መሰረት ባትጥል ኖሮ በጣም ከባድ ይሆን ነበር። ክብራትና ክብራት በጣም ከዛ በኋላ የታላቅ የኢትዮጵያ ህዳሴ ግድብን የመሰረት ድንጋይ ይመጣል፣ እጅግ በጣም ከባድ ይሆን ነበር። ኢማጂን 2003 ላይ መሰረት ድንጋዩ ተጣለ። 2004 ላይ በአመቱ ወይ በሁለት አመቱ ጠቅላይ ሚኒስትሩ ህይወታቸው አለፈም። ከዛ ህወሓት የሚባለው ፓርቲ እንደ ፓርቲ ዝብርቅርቅ ወጣ። እርስ በርስ ሽኩቻቸው ጀመረ። ያው የኢህአዴግ የቁልቁለት ጉዞ የሚል መጽሐፍ አለ በዚህ ጉዳይ ላይ ሪከመንድ አደርጋለሁ። የቲፒኤልኤፍ መሻኮት ከበዛ በኋላ የትግል እንቅስቃሴዎች ተጀመሩ። 2007 2008 እንዲህ ያለ 2010 ላይ አዲስ መንግስት መጣ። ምን አይነት ፋታ የሌለው ጊዜ ውስጥ ነው የመጣ ነው። 2003 ላይ ያችን ባናረጋት 2004 ላይ ምንድን ነው የሆነው? አይ ቲንክ ጠቅላይ ሚኒስትሩ ህይወታቸው ያለፈው ያን ያህል 2004 ወይ 2005 ላይ ያኔ የዩኒቨርሲቲ ተማሪ ነበርኩኝ እኔና ያቺ ታይሚንግ ብታልፍ ሊመጣ የሚችለው ጫና ሊመጣ የሚችለው ችግር
ምን አይነት እንደሚሆን ታላቅ የኢትዮጵያ ህዳሴ ግድብ የመሰረት ድንጋይን ማስቀመጥ እንዴት ከባድ እንደሚሆን ታይሚንግ ለዛ ነው በጣም አስፈላጊ። ልክ እንደዛ ሁሉ በአሁኑ የባህር በር ተጠቃሚነትን ማረጋገጥ በሚለው ጉዳይ ላይ የፖለቲካል አክሽን ይቀራል ብያቸዋለሁ። ያቺ የፖለቲካል አክሽን አሁን የህዳሴ ግድብን የመሰረት ድንጋይ ማስቀመጥ is like የፖለቲካል አክሽኑ ጅማሬ ምልክት ናት። ገብቷቸዋል? የፖለቲካ አክሽን ፖለቲካዊ ውሳኔ የመወሰኑ ግድብ እንገንባ የሚለው ውሳኔ የመወሰኑ ምልክት ነች። በባህር በር ጉዳይ ላይም አሁን ወደዛ እየሄድን ነው። ገብቷቸዋል? አሁን የባህር በር ይገባናል በሚለው ላይ የሚከራከር ሰው ያለ አይመስለኝም። አይገባንም የሚል ሰው የለም። ከተቃወሙም ሰዎች የሚቃወሙት እንዴትና በምን መልኩ ምናምን በሚለው ጉዳይ ላይ ነው እንጂ የኢትዮጵያ የባህር በር ጉዳይና ተጠቃሚነት ላይ ማንም ሰው የሚቃወም ያለ አይመስለኝም። ነገር ግን አይገባንም የሚል ሰው የለም። እንዴት አድርገን እናከናውነው፣ መቼ እናከናውነው፣ እንደዚህ ከዚህ በፊት ስናነሳ እንደነበረው ከዚህ በኋላ በሚሆነው ነገር ላይ ነው አስተያየቶች የሚሰጡ። ይሄ መንግስት ደግሞ ጀምሮታል። ኦልሬዲ የባህር በር ጉዳይ ብሎ ጀምሯል። ከኢማጂኔሽን ወጥቶ ናሬቲቭ እየተፈጠረ ነው። ስለዚህ በቀጣይ የምንጠብቀው ፖለቲካል አክሽን ወይም ፖለቲካዊ ውሳኔ የሚባለውን ነገር ነው። ሁልጊዜ እንደምላችሁ ሀገራት የሚፈጠሩት በኢማጂኔሽን በናሬቲቭ እና በፖለቲካል አክሽን ነው። በቃ ገናና ሀገራት የሚፈጠሩት እንደዚህ። እነ ቢስማርክ ጀርመንን አእምሯቸው ላይ ነው አይደለ መጀመሪያ ኢማጂን ያደረጓት። አእምሯቸው ላይ ጀርመንን ካሰቧት በኋላ ጀርመንን ለማዋሃድ የሚያስችል አይነት ትርክትን ፈጠሩና ብለድ ኤንድ አይረን ብለው ደግሞ ወደ ፖለቲካዊ ውሳኔ ውስጥ ገቡ። እነ ጋሪባልዲ ጣሊያንን እንዴት እንዳዋሃዱና እንዴት ሀገራቸውን እንደመሰረቱ መለስ ብላችሁ ታያላችሁ። ሀገራቸውን ተጽዕኖ ፈጣሪ፣ ሀገራቸውን ጉልበተኛ ታላቅ ሀገር አድርጎ በመፍጠር ረገድ ውስጥ ነው እያልኳችሁ ያለው። ኢትዮጵያም እንደ ሀገር ተፈጥራለች፣ ጥያቄ የለውም። አሁን እያልን ያለነው ነገር ግን አዲስ ካርታ ነው አይደል? የኢትዮጵያ የምናውቀው ካርታ አለ። አሁን እኮ የምንፈልገው ካርታ ምንድነው? በቀይ ባህር ላይ ተደራሽ የሆንበትን ካርታ እኮ ነው የምንፈልገው። ስለዚህ አዲስ ዘኒው ኢትዮጵያ ከምትባለው በኋላ ይሄ ከአድዋ ጦርነት ወዲህ የመጣ አዲስ ነገር ነው እየጠየቅን ያለን። ገብቷችኋል? ሁለተኛው አድዋ አለዋለሁ እኛውን ጉዳይ ኢትዮጵያ የባህር በር ጥቅሟን የማስከበር ጉዳይ ከልቤ ነው የምላችሁ። ሁለተኛ አድዋ ነው። ለምን እንደሆነ በሌላ ቀን እንመለስበታል። እና ይህንን ጥቅሟን ወደ ማስከበር ደረጃ ላይ እየመጣች እንደሆነና እዛው ረገድም ደግሞ ጥቅሟን ስታስከብር ፖለቲካዊ ውሳኔ የሚባለው ነገር እጅግ መሰረታዊ እንደሆነ ሊታወቅና ሊሰመርበት ይገባል የሚለው ጉዳይ ነው የዛሬው ነጥቤ። ክብራትና ክብራን ተከታታዮቻችን አብራችሁን ስለነበራችሁ ልባዊ ምስጋናችን በያላችሁበት ይድረስ። ነጻነት ላቀው አብሬያችሁ ቆይታ አድርጌያለሁኝ በገበያ ፖድካስት። በቀጣይ ደግሞ እንዲሁ አዳዲስና አሁናዊ መረጃዎችን እያጠቃለልን በስፋት የምንመለከትበት ቆይታዎቻችን አሁንም ወደ እናንተ መድረሳቸውን ይቀጥላሉ። አብራችሁን ስለሆናችሁና አብራችሁን ስለቆያችሁ ሁላችሁም በያላችሁበት መልካም ጊዜ ይሆንላችሁ። ቻው።